እጅግ የተለየ ወር ነው። ክርስቲያኖች ታኅሳስ ተፈላጊው ማን ነው? ታኅሳስ አራተኛ ወር ላይ ለየት ያለ ነገር በሰማይ ይከናወናል። ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም አምኜ አብን ወላዲ አስራጺ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት በስም በግብር በአካል በኩነታት ሶስት ብልም በአምላክነት በፈጣሪነት በእበይ በክብር አንድ አምላክ በሚሆን በልዑል እግዚአብሔር ስም በማመን አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእናታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት በቅዱስ እስጢፋኖስ ቃል ኪዳን በማመን ረድኤተ እግዚአብሔርን አጋዥ አድርጌ እጀምራለሁ። የተከበሩ አባታችን መላከ ሰላም አይነ ኩሉ የዚህ ታላቅ ጥንታዊ ቤተክርስቲያን አስተዳዳሪ፣ ክቡር መጋቤ ሃይማኖት መምህር ሲሳይ፣ ክቡራን ሊቃውንተ ቤተክርስቲያን፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች፣ ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ሁሉ እግዚአብሔር ሁላችንም በሕይወትና በሰላም ጠብቆ ለዚህች ዕለት አድርሶናልና የአባቶቻችን አምላክ ንጉሣችን፣ ሕይወታችን፣ ብርሃናችን፣ ጠባቂያችን፣ እረኛችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ የምንማማረው በመኃልየ መኃልይ ምዕራፍ 5 ቁጥር 10 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሣችን ሆይ እንድታስተምረን፣ እንድትመክረን፣ እንድታጽናናን የአውደ ምሕረቱ ባለቤት አንተ ብቻ ነህና ቅዱስ ፈቃድ ይሆንልን። ቅዱስ ቃሉ ምን ይላል? ውዴ ነጭና ቀይ ነው፣ ከእልፍ የተመረጠ ነው ይላል። እስቲ አብረን እንበል። ውዴ በሉ እስቲ። ነጭና ቀይ ነው፣ ከእልፍ የተመረጠ ነው። ይህን ርዕስ የመረጥኩበት ምክንያት በቤተ ክርስቲያናችን ሥርዓተ አምልኮ በተለይ ከእሑድ ጀምሮ እስከ ቅዳሜ እስከ ነገዋ መጨረሻ ድረስ ስብከት በመባል ይታወቃል። ከእሑድ ቀጥሎ ያለው ደግሞ ብርሃን በመባል ይታወቃል። ለልደት አንድ ሳምንት የቀረው እሑድ ደግሞ ኖላዊ እረኛ በመባል ይታወቃል። በተለይ በዚህ ሳምንት በቤተ ክርስቲያናችን የሚመሰጠረው፣ በቤተ ክርስቲያናችን የሚዘመረው፣ በቤተ ክርስቲያናችን የሚነገረው የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋዌ ነቢያት በብዙ ኅብረ ትንቢት ተናግረዋል፣ በብዙ ኅብረ አምሳል መስለዋልና እንዴት ነቢያት እንደሰበኩት ዛሬም ደግሞ ቤተ ክርስቲያን እንዴት እንደምትሰብከው ይሆናልና ይህን ርዕስ መርጫለሁ። የምስጢር ባለቤት አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። ቅድም መጋቤ ሃይማኖት እንዳሉት በጣም በብዙ ስራ ውስጥ ስለነበርኩኝ ዛሬ አልገኝም መምጣት አልችልም ስላቸው አረ ሁሉ ሕዝብ ተሰብስቦ ይጠብቃል ስላሉ ነው የመጣሁት እንጂ ብዙ አድካሚ ስራዎች አሉ። የሚያበረታ ግን ማን ነው? የአውደ ምሕረቱ ባለቤት እግዚአብሔር ነውና በሰላም አስጀምሮ በሰላም እንዲያስፈጽመን ቅዱስ ፈቃድ ይሆንልን። እንግዲህ ነቢያት በብዙ ኅብረ አምሳል የጌታን ሥጋዌ ተመልክተዋል። ከሁሉም ደግሞ እጅግ ደስ የሚለው የሚገርመው ሰሎሞን ያየው ነው። ሰሎሞን ክርስቶስን በነጭና በቀይ አምሳል ያየዋል። ውዴ ይላል። ውዴ ምንድነው? ነጭና ቀይ ነው ካለ በኋላ ከእልፍም የተመረጠ ነው በማለት የክርስቶስን ሥጋዌ በነጭ የክርስቶስን ሰው መሆን በቀይ አበባ ወይም በቀይም በነጭም በኅብረ ቀለማት እያስዋበ ይገልጠዋልና ይህንን ነው የምንማረው። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። በተለይ ቁጥር 9 ላይ ምን ይላል? ምን ትውቱ ወልድ ሁኪ ሰናይት እምአንስት፣ አንቺ ከሴቶች ዘንድ የተዋብሽ በጣም ቆንጆ የሆንሽ አንቺ ከወንድሞችሽ ልጆች ይልቅ ወልድ ወንድምሽ ማን ነው ብሎ ይጠይቃል። አንቺ በሴቶች ዘንድ የተዋብሽ ምን ቆንጆዋ ወልድ ወንድምሽ አለ ማን ነው ብሎ ጥያቄ ይጠይቃል። ምን ማለቱ ነው? ያቺ ያማረች ያቺ ቆንጆዋ ለጊዜው ቤተ እስራኤል ስትሆን ፍጻሜው ግን ማን ናት? ቤተ ክርስቲያን ናት። ምእመናን ነን። ምእመን ይላል። ወልድ ወንድምሽ እግዚአብሔር ወልድ ከነቢያትና ከአበው ዘንድ ማንን ይመስላል? ማንንም አይመስልም። ምክንያቱም የእግዚአብሔርን ወልድ ውበት የሚተካከላለ እንዴ? የለም። እሱ ለንጽጽር ምን ይላል? ምን ትውት ወልድ ሁኪ ሰናይት እምአንስት፣
አንቺ በሴቶች ዘንድ የተዋብሽ ሆይ ከወንድሞች ልጆች ይልቅ ወልድ ወንድምሽ ማን ነው? ምን ይመስል? ያማርሽ ክርስቲያን፣ ያማርሽ የክርስቲያን ሰውነት ወልድ ወንድምሽ። ምን ወንድምሽ? ጌታን ወልድ ይለዋል። ምክንያቱም ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ ነው። ወንድም ይለዋል። ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ ነስቶ ምን ሆኗል? ፍጹም ሰው ስለሆነ ወልድ ወንድምሽ ከነቢያት ከካህናት ልጆች ይልቅ ማንን ይመስላል በማለት ውበቱን ቁንጅናው ተገልጾለት ማን ተናገረ? አባታችን ሰሎሞን ተናገረ። ለዚህ ነው ዳዊትም በመዝሙር 44 ቁጥር 2 ላይ ይሴኒ ላህዩ እሙሉ ለጓለሚያው ውበቱ ይላል ከሰው ልጆች ሁሉ ይልቅ ያምራል። የማን? የክርስቶስ። የማን? የክርስቶስ። ለዚህ ነው 5 ገበያ ይከተሉት ነበረ በዘመነ ስጋው ሲያስተምር። አንዱ ገበያ ወይም ወደ 1000 የሚጠጋ ሕዝብ ውበቱን ለማየት ብቻ ይከተለው ነበረ። ስለዚህ ሰሎሞን ይህ ተገልጦለት አንቺ ምእመን፣ አንቺ ክርስቲያን ምን ይመስል ወልድ ወንድሜ ኢየሱስ ክርስቶስ ማንን ይመስላል እያለ በእውነት ያደንቃል። ለዚህ ነው ቤተ ክርስቲያናችን ጠዋት ተነስታ ይህን ውበት ለማየት ትጸልያለች፣ ትመኛለች። ምን ብላ? ኢየሱስ ክርስቶስ ጥዑመ ስም ለዘይጼውዖ። ኢየሱስ ክርስቶስ ለሚጠራው ስሙ ምንድን ነው? የጣፈጠ ነው። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ። ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው። ምን አይነት እንጀራ ነው? የሕይወት እንጀራ ነው። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ። ኢየሱስ ክርስቶስ ለሚጠጣው የመድኃኒት ጽዋ ነው። ስጋው ለመብላት ያማረ ነው፣ ደሙ ለመጠጣት የጣፈጠ ነው። ኢየሱስ ክርስቶስ ካሉ በኋላ በጋ መድኃኒት ለዘይሰዎ። ለሚሰዋው ካህን ምንድን ነው? የመድኃኒት በግ ነው። በእውነት የተሰዋውን ስጋህን ተመግበን ከጎነ የፈሰሰውን ከደም ምንጭ ጠጥተን እንረካለን። ኢየሱስ ክርስቶስ በግ ዘቀራንዮ፣ የቀራንዮ በግ ኢየሱስ ክርስቶስ ሆይ ለላሄ ገጽከ ልትሜነይ ከመ ነርአዮ። የፊትህን ውበት እናየው ዘንድ እንመኛለን። እሳይልም ጸሎቱ ምንህን እናይ ዘንድ ኢትዮጵያዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠዋት ተነስታ የምታቀርበው ምስጋና ነው። የቀራንዮ በግ ኢየሱስ ክርስቶስ ሆይ ያንተን ፊት፣ ያንተን ውበት፣ ያንተን ደምግባት እናየው ዘንድ ምን እንላለን? እንመኛለን። እንዴት አይነት ጸሎት ነው! ይህን የሕይወት እንጀራ በልታችኋል? ይህን የሕይወት መጠጥ ጠጥታችኋል? ይህን ውብ ፊት ተመልክታችኋል? እጠራጠራለሁ። እስቲ ይህንን የሕይወት እንጀራ የበላ ይህን የሕይወት መጠጥ የጠጣ ይህን ውብ ፊት የተመለከተ ከእናንተ እስቲ እጁን ያውጣ። በቃ እናንተ ብቻ ናችሁ? ስጋውን የበላችሁ ደሙን የጠጣችሁ እናንተ ብቻ ናችሁ? ሌሎቻችሁስ? እዴ! ኧረ ያሳፍራል፣ ኧረ ያስደነግጣል። ይህን ውበት ለማየት እንመኛለን። ምን ይመስል? ማን ይመስላል? ካህናት ዕለት ዕለት ያዩታል፣ በእውነት ይሰውታል፣ ያርዱታል፣ ያወራርዱታል። እኛ ደግሞ ስጋውን እንበላለን፣ ደሙን እንጠጣለን። ስጋው ከስጋችን ደሙ ከደማችን ተዋህዷል። ስለዚህ አባ ጊዮርጊስ ምን ይላል? ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው፣ ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ ነው ይላል። ይህን ውበት እናየው ዘንድ እንመኛለን እንዳለ ታላቁ አባት ሰሎሞን ምን ይመስል ማን ይመስላል ብሎ ውበቱን ካደነቀ በኋላ በፀሐይኑ ይላል። እስቲ በሉት ምን ማለት ነው? በፀሐይ ትመስሉታላችሁ ማለት ነው። በፀሐይ ትመስሉታላችሁ የክርስቶስን ውበት። ወበያወስኑ በጨረቃ ትመስሉታላችሁ። ወበከማን ይወስኑ ወይም በአስታር ቦሸሽ በምትባለው የንጋት ኮከብ በምትባለው ወይም ቪነስ በምትባለው ፕላኔት ማለት ነው። በሱ ትመስሉታላችሁ ይላል። ውበቱ በጣም የተለየ ውበት ስለሆነ በፀሐይ ነው የምትመስሉት? በጨረቃ ነው ክርስቶስን ውበት የምትመስሉት? ወይስ በአጥቢያ ኮከብ ነው የምትመስሉት ይላል። እኛ በሁሉም እንመስለዋለን። የእውነተኛው ፀሐይ ኢየሱስ ክርስቶስ ነውና ታላቁ አባት ሚልክያስ በምዕራፍ 4 ቁጥር 2 ላይ የኃጢአትን ጨለማ ገፎ የጣለ እውነተኛው ፀሐይ መድኃኔዓለም በመሆኑ ምን አለ? የእተ አሚረ ይሰርቅ ለክሙ ፀሐይ ጽድቅ፣ ስሜን ለምትፈሩ ለእናንተ የእውነት ፀሐይ ይወጣላችኋል አለ። ምን አይነት ፀሐይ? የጽድቅ ፀሐይ ይወጣላችኋል አለ። እሱ ማን ነው? ኢየሱስ ክርስቶስ አምላካችን ነው። ዕንባቆም በምዕራፍ 3 ላይ ምን አለ? ብርሃኑ ሰማያትን ከድኗል፣ ምስጋናው ምድርን መልቷል፣ ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል ይላል። ይሄ ማን ነው?
የድንግል ማርያም ልጅ መድኃኔዓለም ነው። ስለዚህ በፀሐይ ነው ይላል ሰሎሞን። ይህንን አምላክ በፀሐይ ትመስሉታላችሁ ይላል። እውነት ነው። ሰሎሞን በፀሐይ መስሎ አልቀረም። በምድር ላይ ሲመላለስ የኔና የእናንተ አምላክ ኢየሱስ ክርስቶስ ታቦር ተራራ ላይ ጌትነቱን በገለጠ ጊዜ ፊቱ እንደ ፀሐይ ምን ይላል? አበራ ይላል። አያችሁ? ወአምርሃ ገጹ ከመ ፀሐይ፣ ፊቱ እንደምን አበራ? እንደ ፀሐይ አበራ። እውነተኛው ፀሐይ ማን ነው? እሱ ራሱ ነው። ወአልባሲሁኒ ኮነ ጸዓዳ ከመ በረድ፣ ልብሱም እንደ በረዶ ምን ሆነ? ነጭ ሆነ ይላል። ንጹሐ ባሕርይ አምላክ ስለሆነ። ስለዚህ ሰሎሞን ምን አለ? ይሄ ነጭም ቀይም የሆነ ውዴ አለ ከእልፍ የተመረጠ ነው። በምን ትመስዪዋለሽ አንቺ ምእመን? በፀሐይ ነው በማለት ያደንቃል። በዚህ ነው ቤተ ክርስቲያናችን በኪዳን ጸሎት ላይ አምላኳ ንጉሷ ብርሃኗ ሕይወቷ ኢየሱስ ክርስቶስን ምን ትለዋለች? ፀሐይ ዘኢየዐርብ፣ የማይጠልቅ ፀሐይ። ምን አይነት ፀሐይ? እችኛዋ ፀሐይ ትጠልቃለች፣ እሱስ አይጠልቅም። የማይጠፋ ብርሃን ዘወትር በቅዱሳን አድሮ የሚያበራ ፀሐይ። እሱ ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። አሁን ወደ ላይ ቀና ብለን ስንመለከት ይሄ በሰማይ ላይ ተጽፎ እናነባለን። በምን ላይ? መጽሐፍ ቅዱስ ላይ የእግዚአብሔር ቃል ተጽፏል፣ እናውቃለን፣ እናምናለን። በሰማይ ላይስ አሁንም ተጽፏል፣ እናምናለን፣ እናውቃለን። ይህንን ነቢያትና ሐዋርያት ጽፈውታል። ከዋክብትን ግን ማን ጽፎታል? ራሱ እግዚአብሔር በጣቱ ጽፏቸዋል። ለዚህ ነው ዳዊት ምን ይላል? በመዝሙር 18 ላይ ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት አለ የእግዚአብሔርን ክብር ይናገራሉ። የማንን? የእግዚአብሔርን ክብር። ጠፈርም አለ የእጁን ሥራ ያወራል። ስለዚህ በቀን የምናያት ፀሐይ፣ በሌሊት የምናያቸው ጨረቃና ከዋክብት እያንዳንዳቸው የማንን ሥራ ይመሰክራሉ? የእግዚአብሔርን ሥራ ይመሰክራሉ። ስለዚህ ስለ እውነተኛው ፀሐይ ስለ ክርስቶስ ማን ትሰብካለች? ምሳሌ የሆነችው ፀሐይ ትሰብካለች። ፀሐይ ትልቅ መምህርት ናት፣ ትልቅ ወንጌላዊት ናት። ፀሐይ እግዚአብሔር አምላክ ፀሐይን በስንተኛው ቀን አመጣ? እስቲ ንገሩኝ። እሑድ ናት? እሑድ ነው የመጣ? እስቲ እሑድ የምትሉ እጅ አውጡ። ፀሐይ የተፈጠረችው መቼ ነው? በጣም እኮ ቀላል የመጨረሻ በጣም የመጨረሻ ቀላል ጥያቄ እኮ ነው እየጠየኳቸዋለሁ። ፀሐይ መቼ ተፈጠረች? የበረደውን የምታሞቅ የጨለማውን የምታስለቅቅ የተሰወረውን የምትገልጠዋን ፀሐይ እግዚአብሔር መቼ አመጣት? በስንተኛው ቀን? በአራተኛው ቀን። በስንተኛው ቀን? በቃ ይሄ ማለት ትልቅ የወንጌል ትምህርት ነው። ስለ እውነተኛው ፀሐይ ስለ ፈጣሪዋ ምሰብክ ስለሆነች ፀሐይ በስንተኛው ቀን መጣች? በአራተኛው ቀን ከወደ ምስራቅ በአራተኛው ኬክሮስ ላይ እግዚአብሔር አስገኛት። እቺ ፀሐይ ትልቅ መምህርት ናት። ለዚህ ነው ሰማያት የእግዚአብሔርን ክብር ይናገራሉ ያለው። ፀሐይ በአራተኛው ዕለት የመጣችበት ትልቅ ምክንያት አላት። እግዚአብሔር በአምስተኛው ቀን ሊያመጣት ይችላል፣ ሊፈጥራት በሶስተኛው ቀን ሊፈጥራት ይችላል፣ በመጀመሪያው ቀን ሊያመጣ ይችላል። ምንም ፀሐይ ግን በስንተኛው ቀን አመጣት? ንገሩኝ። በአራተኛው ቀን። ለምን ይመስላችኋል? እውነተኛው ፀሐይ ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ ሰው የሚሆነው መቼ ነው? በአራተኛው ዘመን ስለሆነ ነው። በስንተኛው ዘመን? በአራተኛው ዘመን። ስንት ዘመናት ነበሩ ከክርስቶስ በፊት? 3። እሱ ጋር ሲደርስ 4 ሆነ። የመጀመሪያው ዘመነ አበው ይባላል። እስቲ በሉት። እስከነ ያዕቆብ ድረስ ያለ። ከዛ ሁለተኛው ዘመን ከነ ሙሴ ከነ ኢያሱ ጀምሮ ዘመነ መሳፍንት ይባላል። ምን ይባላል? እነ ዳዊት የነበሩበት ዘመን ደግሞ ምን ይባላል? ዘመነ ነገሥት ይባላል። እነ ዘሩባቤል የነበሩበት እስከ ክርስቶስ ልደት የነበረው ዘመን ደግሞ ዘመነ ካህናት። እስቲ በሉ ድገሙት። ስለዚህ የመጀመሪያው ዘመነ አበው፣ ሁለተኛው ዘመነ መሳፍንት፣ ሶስተኛው ዘመነ ነገሥት፣ አራተኛው ልክ በዘመነ ካህናት በአራተኛው ክፍለ ዘመን እውነተኛው ሊቀ ካህናት ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወለደ። ክብር ምስጋና ለስሙ። ክርስቶስ ያ ስርዓት ሰማይ ላይ አስቀድሞ ታትሟል። ዝም ብሎ አይሆን አይደለም። እንደገና የያዕቆብ ነገድ 12 ነው። 12ቱ ነገድ እስራኤል ይባላሉ። ስንት ልጆች አሉት? 12 ያዕቆብ። ጌታ ሰው የሆነው ከስንተኛው ልጁ ይመስላችኋል? አሁንም ከአራተኛው። የመጀመሪያው ስሙ ሮቤል ይባላል። ሁለተኛው ልጁ ስሙ ስምዖን ይባላል። ሶስተኛው ልጁ ስሙ ሌዊ ይባላል። አራተኛው ይሁዳ ይባላል። ማን ይባላል?
ምስፍና ምልክና ከሱ ወገን የሆነ አራተኛው ይሁዳ ተወለደ። ስንተኛው? አራተኛ ልጅ። አሁንም ደግሞ ልክ ጌታ እውነተኛ ፀሐይ ነውና ፀሐይ በአራተኛው ዕለት እንደመጣች የይሁዳ አንበሳ የተባለ ኢየሱስ ክርስቶስም በአራተኛው የያዕቆብ ልጅ ምን ሆነ? በኩል ከተገኘች ከቅድስት ድንግል ማርያም ያለ አባት ተወለደ። ስለዚህ መጀመሪያ ምስጢሩን ያስቀመጠው የት ላይ ነው? ፀሐይ ላይ። እስቲ በሉ ፀሐይ ላይ። ታላቁ ሊቅ ቅዱስ ያሬድ ምን ይላል? በተለይ ድጓ በሚባል መጽሐፉ ላይ ዘእስጢፋኖስ ላይ እምስሮ እሴ ፀሐይ ሰረቀ፣ ከእሴ ባህሪ አለ ፀሐይ ወጣ፣ ወአድኃነ ዓለም በምጽአቱ፣ በመምጣቱም ዓለምን አዳነ። ብርሃን ዘእምብርሃን ዘመጽአ ውስተ ጽልመት ክብሮሙ ለቅዱሳን፣ የቅዱሳን ክብራቸው ከሰማየ ሰማያት የወረደው እውነተኛው ብርሃን ማን ነው? የድንግል ማርያም ልጅ እውነተኛው ፀሐይ ኢየሱስ ክርስቶስ ነው። ክብር ምስጋና ለእሱ ይሁን። ስለዚህ ድንግል ማርያም በምን ትመሰላለች? በሰማይ። በምን? በሰማይ ላይ ምን አለ? ፀሐይ እንደሚገኝ ቅድስት ድንግል ማርያምም ሰማይ ሆነ ማንን ወለደችው? ሰረቀ ለነ እምኔኪ ፀሐየ ጽድቅ፣ ካንቺም እውነተኛው ፀሐይ ኢየሱስ ክርስቶስ ተወለደ አለ ቅዱስ ኤፍሬም። ረድኤቷ በረከቷ ይደርብን። አባ ጊዮርጊስም ኦ ሰማይ ዳግሚት ዘወለደቶ ለፀሐየ ጽድቅ ዘውቱ ብርሃነ ቅዱሳን ዘሰደዶ ለጽልመት፣ ጨለማን ያስወገደው ሞትን ያሳደደው እውነተኛውን ፀሐይ የወለድሽው ሁለተኛ ሰማይ ሆይ ይላታል። ስንተኛ ሰማይ? ሁለተኛይቱ ሰማይ ሆይ ይላታል። ያደንቃታል። በረከቷ ይደርብን። ስለዚህ በፀሐይ ነው ይላል ሰሎሞን። ይሄ ነው በፀሐይ ተመስሉታላችሁ ክርስቶስ ይላል። እውነት ነው እንመስለዋለን ሰሎሞን። ሌላው ፀሐይ በስንተኛው ዕለት ተፈጠረች? ድገሙት። በአራተኛው ዕለት። በደንብ አስተውሉ። እውነተኛው ፀሐይ ኢየሱስ ክርስቶስ ደግሞ በስንተኛው ወር ተወለደ? መልስ ስጡኝ እስቲ። በስንተኛው ወር? በአራተኛው ወር። መስከረም፣ ጥቅምት፣ ህዳር፣ ታኅሳስ በአራተኛው ወር ተወለደ እውነተኛው ፀሐይ ማለት ነው። ፀሐይ በአራተኛው ዕለት እንደመጣ እውነተኛው ፀሐይ በአራተኛው ወር ላይ ተገለጠ። በተለይ ይሄ ወር እጅግ የተለየ ወር ነው ክርስቲያኖች። ታኅሳስ አባቶቻችን ለይተው ይህን ወር ታኅሳስ ያሉበት ትልቅ ምክንያት አላቸው። ዝም ብሎ አይነት አይደለም። ታኅሳስ እስቲ በሉ እንዴት ደስ የሚል ስያሜ ነው። ሐሰሰ ማለት በግዕዝ ቋንቋ ፈለገ ማለት ነው። ሐሲስ ሐሲሶት ካለ የግዕዝ ንዑስ አንቀጽ ነው የምናወጣው። ታኅሳስ ማለት የማሰስ ወራት። የምን ወራት? የማሰስ የመፈለግ ወራት ማለት ነው። የሚታሰስ አለ ማለት ነው። የሚፈለግ አለ፣ ፈላጊ አለ፣ ተፈላጊ አለ። ፈላጊዎቹ ማን ይመስሏቸዋል? ሰብአ ሰገል። ተፈላጊው ማን ነው? እውነተኛው ፀሐይ ክርስቶስ ነው። መሪው ምንድን ነው? ኮከብ ነው። የማቴዎስ ወንጌል ምዕራፍ 2 ላይ አይቴ ሀሎ ዘተወልደ ንጉሥ አይሁድ፣ የተወለደው ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ማንን አገኙት? እውነተኛውን ኮከብ እውነተኛውን ፀሐይ ኢየሱስ ክርስቶስን አገኙት ነው። ስለዚህ ፀሐይ በስንተኛው ዕለት መጣች? በስንተኛው ዕለት መጣች? በአራተኛው ክፍለ ዘመን በዘመነ ካህናት፣ በአራተኛው ትውልድ በነገደ ይሁዳ፣ በአራተኛው ወር የሚወለደው ኢየሱስ ክርስቶስን ጠቋሚ አድርጎታል ማለት ነው። ምን? ፀሐይ። በፀሐይ ኑ በፀሐይ ትመስዪዋለሽ ማለቱ ይሄ ነው። ሌላው ታኅሳስ አራተኛ ወር ላይ ለየት ያለ ነገር በሰማይ ይከናወናል። ምንድን ነው ስትሉ ቀኑ ምንድን ነው? ቶሎ ይመሻል። አይመሽም? የገና ጀንበር ሲባል ታውቃላችሁ፣ ቶሎ ይመሻል፣ ቶሎ ይጨልማል። ሰኔ አካባቢ ደግሞ ቶሎ አይመሽም። በአሁኑ ሰዓት ለምሳሌ 1 ሰዓት ምናምን ጉዳይ ሰኔ ላይ ብርሃን አለ። አሁን ግን ቶሎ ምን ብሏል? ጨልመዋል። ለምንድን ነው የሚጨልመው? ለምን? በሚጨልምበት ወር ጌታ ተወለደ። በተለይ ደግሞ በ182 ቀን አንዴ የዓመቱ አጭር ቀን ይከናወናል። በዚህ ወር ውስጥ ማለት ነው። እኛ ምድር ወገብ ላይ ኢኩዌተር ላይ ስላለ ብዙ አናውቅም እንጂ ወደ አውሮፓ ብትሄዱ ከቀኑ 9 ሰዓት ላይ ጭልምልምልም ይላል። ወደ ሰኔ አካባቢ ደግሞ ብትሄዱ እስከ ምሽቱ 5 ሰዓት አካባቢ ብርሃን አለ። እኛ መሀል ላይ ስለሆነ ብዙ አናውቀው እና በጣም የሚገርመው ፀሐይ ዝቅስ ቆይ ከፀሐይ በፊት እስቲ በመብራት ልመስልላችሁ። መብራት ከፍ ሲል ነው የሚያበራው ወይስ ዝቅ ሲል ነው?
ከፍ ሲል በጣም ያበራል፣ ዝቅ ሲል ብዙ አይበራም፣ ቶሎ ያጥራል አይደል? ብዙ ብርሃኑ ላይቱ እስከዛች ቢደርስ እንጂ በጣም ሰፊ ሆኖ አይበራም። ለዚህ ነው ከፍ ብሎ መብራት የሚሰቀለው። ታኅሳስ ላይ ቀኑ የሚያጥረው ምንድን ነው? ፀሐይ ከምህዋሯ ምን ትላለች? ዝቅ ትላለች። ምን ትላለች? ፀሐይ ከምህዋሯ ዝቅ ብሎ በሚያበራበት ወር ላይ እውነተኛው ፀሐይ ዝቅ ብሎ በምን ተወለደ? በከብቶች በረት ተወለደ። ምሳሌው ፀሐይ ላይ ነው ያስቀመጠው። እርገቱን ግንቦት ያደረገው ለዚህ ነው። ግንቦት ፀሐይ ከምህዋሯ ከፍ እንደምትል እውነተኛው መሲህ ኢየሱስ ክርስቶስ እየተመሰገነ በልዕልና ምን ሆነ? እርገቱን አደረገ። እርገቱን በታኅሳስ እርገቱን በግንቦት ያደረገው ለዚህ ነው። ታላቁ አባት ቅዱስ ያዕቆብ ዘስሩግ በተለይ የክርስቶስን ልደት በተናገረበት መጽሐፉ ላይ ምን ይላል? ፀሐይ አለ ብርሃኗን በምትነሳበት በዚህ ወር ውስጥ አለ እውነተኛው ብርሃን ክርስቶስ ምን ሆነ? ተወለደ ይላል። አያችሁ፣ እውነተኛው ፀሐይ መጣ። ፀሐይ ብርሃኗን ስትነሳ እውነተኛው ፀሐይ ማን መጣ? ኢየሱስ ክርስቶስ መጣ። ፀሐይ ይላል ከፍ ወዳለው አጽናፍ በምትወጣበት በዚህ ወር ውስጥ የብርሃን ጸዳል እግዚአብሔር ወልድ አለ በበረት ውስጥ ተወለደ ይላል። በምን ውስጥ ተወለደ? በበረት ውስጥ ተወለደ። አሁን ብርሃኑ ነው ወይስ ጨለማው የሚበዛው? ታኅሳስ ላይ ኧረ ቀላል ጥያቄ ነው። ሌሊቱ በጣም ረዥም ነው፣ ቶሎ ይመሻል። ጨለማ በሚመላለስበት በዚህ ወር ማን ተወለደ? እውነተኛው ፀሐይ ተወልዶ ጨለማ ዲያብሎስ እንድነሳው። ክብር ምስጋና ለአምላክ። ሞት ተሸነፈ። ጨለማ ረጅም ጨለማ በሚሆንበት በዚህ ወር ውስጥ እውነተኛው ፀሐይ መጥቶ ጨለማን ምን አደረገው? ድል ነሳው ይላል። በእውነት 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 ቀኑ በሚቀንስበት መዓልቱ በሚቀንስበት በዚህ ወር ሰዎች ሁሉ ከጸጋ ምን ሆነው ነበረ? ቀንሰው ነበረ፣ ጎለው ነበረ። ያን ጉድለታቸውን ሊመላ እውነተኛው ፀሐይ ኢየሱስ ክርስቶስ ከቅድስት ድንግል የት ተወለደ? በከብቶች ንገሩን፣ በከብቶች በረት ተወለደ ይላል። እውነተኛው ፀሐይ በበረት ውስጥ አበራ። ያን ጊዜ ጨለማ ምን ሆነ? ለፀሐይ ቦታውን ለቀቀ። ፀሐዩ ማን ነው? ክርስቶስ ነው። ለምን በሌሊት ተወለደ ይላል ሊቁ። ዓለም ሁሉ ምንድን ነው? በጨለማ ውስጥ ነበረ ጌታ ሲወለድ። እውነተኛው ብርሃን በጨለማና በሞት ጥላ ውስጥ ያሉትን ሁሉ ብርሃኑን ሊሰጣቸው እውነተኛው ፀሐይ እሱ ስለሆነ በምን ተወለደ? በጨለማው ሰዓት ተወለደ። ሌሊት ተወለደ። ሌሊት ሰልጥኖ ነበረ። ያን የሌሊትን ጨለማ ሊገፍ የኔና የናንተ አምላክ በበረት ተወለደ። አሁን ልደቱን ልናስብ ጥቂት ጊዜ ቀርቷል። ሌላው ይሄ ወር አራተኛው ወር እኛ ሀገር ነው። ብዙ አናውቅም። እኛ የሚገርማችሁ ብዙ ነገር አናይም። መሀል ላይ የሆነ ሰው እኮ ብዙ አያውቅም። ወደ ሌላ ዓለም ብትሄዱ በጣም ቀዝቃዛ ነው። አሁን ኢየሩሳሌም ብትሄዱ ክረምት ነው። ቤተልሔም ብትሄዱ አሁን በጣም ቀዝቃዛ ነው። ቅጠሉን ብታዩ ረግፎ እንደው አጥንት ነው የሚቀረው። ስኬለተን ዝም ብሎ ግንድ እንጂ ቅጠል የለም። በሙሉ ይረግፋል። አውሮፓ ብትሄዱ፣ አሜሪካ ብትሄዱ አሁን ክረምት ገብቷል። እኛ ጋር ነው በጋ። ቤተልሔም እስራኤል ብትሄዱ አሁን ክረምት ነው። በጣም ይቀዘቅዛል። ቅጠሎች ሁሉ ይረግፋሉ። የሰማችሁ ታዲያ ለምን በዚህ በአራተኛው ወር ተወለደ ለሚለው ጥያቄ ሰዎች ሁሉ በአዳምና በሔዋን ኃጢአት ምክንያት ከጸጋ ምን ሆነው ነበረ? እንደ ቅጠል ረግፈናል እንዳለው ረግፈው ነበረ። ያን የረገፈ ማንነታችንን በጸጋው ሊሸልመን በጸጋው ሊያሞቀን የኔና የናንተ ጌታ ተወልዶ በጨርቅ ተጠቀለለ ማለት ነው። አዎ ጽድቃችን እንደ መርገም ጨርቅ ሆኗል በተባለ እንኳን ኃጢአት ጽድቅ ራሱ መርገም በሆነበት ሰዓት የኔና የናንተ ጌታ ተወለደ። ስለዚህ አባ ጊዮርጊስ ምን ይላል? ስርዓተ ሰማይ ተሰራ በዲበ ምድር፣ የሰማይ ስርዓት በምድር ላይ ተሰራ ይላል። በምን ላይ? አሁን ሰዎች ቀና ብለው ሲያዩ በሰማይ ፀሐይ፣ ጨረቃ፣ ሌላስ ከዋክብት ይገኛል። በቃ ዝም በቀላሉ ማለት ነው እንጂ በጣም ብዙ ነገር ነው ሰማይ ላይ ያለው። አርጋኖኑ ላይ ነው ምን አለ? ልክ እንደ ፀሐይ ሆኖ ማን መጣ ይላል? ኢየሱስ ክርስቶስ መጣ ይላል። እንደ ፀሐይ ሆኖ ማን መጣ? ብርሃነ ቅዱሳን እውነተኛው ፀሐይ የኃጢአትን ጨለማ ገፎ የጣለው የሞትን ጥላ ያስወገደው እውነተኛው ፀሐይ መጣ ይላል። እንደ ጨረቃ ሆነ ቤተልሔም ሰማይን መሰለች ነው የሚለው። ቤተልሔም ሰማይን መሰለች።
እንደ እውነተኛው ፀሐይ ኢየሱስ ክርስቶስ ነበረ። እንደ ጨረቃስ ድንግል ማርያም ነበረች። ማን ነበረች? ድንግል ማርያም። ጨረቃ ትመላለች፣ ጨረቃ ትጎላለች። ማኅተመ ድንግልናዋ ምሉ የሆነ እውነተኛዋ ጨረቃ ማን ተገለጠች? ፍጠኑ፣ ኧረ መልሱ። ድንግል ማርያም ተገኘች ይላል። ህየንተ ከዋክብተ ሰማይ አስተርአዩ መላእክተ እግዚአብሔር። በሰማይ ከዋክብት ተንታ ማን መጡ? መላእክት ከሰማይ ወረዱ። የት? ቤተልሔም። ልደት ቀርቧል። ተስፋችን ቀርቧል። የደስታችን ጊዜ ቀርቧል። በሰማይ ላይ ፀሐይ እንዳለ ማን ተወለደ አልኳችሁ? ኧረ መልሱ። እንደ ጨረቃ ቅድስት ድንግል ማርያም፣ እንደ ከዋክብት ብርሃን መላእክት ማለት ነው። እመቤታችን ያው በጨረቃ ትመሰላለች። ታውቃላችሁ፣ ጨረቃ 4 ሰሌዳ አላት። ስንት ሰሌዳ አላት? 4 ሰሌዳ አላት። መጀመሪያ ትወለዳለች፣ ማጭድ መስላ ትታያለች፣ ፊቷን ወደ ምስራቅ ታደርጋለች። ይሄ በሶስተኛው ቀን የሚደረግ ነው። እሷም ከሐናና ከኢያቄም ምን ሆነች? ተወለደች ማለት ነው። ጨረቃ ሁለተኛው ከፍ እንደምትል እሷም በቤተ መቅደስ በንጽህና በቅድስና ምን ሆነች? አደገች። ሶስተኛ ፀሐይ ልክ በ15ኛው ቀን በስንተኛው ቀን? 14 15 ፀሐይ በምዕራብ አድማስ ይሆናል። ጨረቃ በምስራቅ ላይ ትሆንና ሙሉ የፀሐይ ብርሃን ጨረቃ ላይ ሲያበራ ጨረቃ ምን ትባላለች? ምልአተ ወር ሙሉ ሆነች ይባላል። ምን ሆነች ይባላል? በ15ኛው ቀን። እመቤታችንም ልክ በ15 ዓመቷ ማለት ነው። ልክ በ15 ዓመቷ ቅዱስ ገብርኤል ሲያበስራት እውነተኛው ፀሐይ ኢየሱስ ክርስቶስ በማኅፀኗ አደረ ማለት ነው። ከዛ ጨረቃ 15 ቀን በኋላ ጉለት እያሳየች እንደምታል እሷም ጌታን እውነተኛውን ፀሐይ ወልዳ እሱም ደግሞ ነዋት እናት ካለው በኋላ 15 ቀን በቤተ ዮሐንስ አርፋ ተቀምጣ በ64ኛው ዓመቷ ላይ አርፋለች። በኋላ በ3ኛው ቀን ተነስታል። በረከቷ ይደረብን። አመስግኗት እቺ ጨረቃ ነው። ስለዚህ ነው በፀሐይ ነው ይለዋል ጌታን። በፀሐይ መስሏል። ስለዚህ መጽሐፍ ቅዱስ ሰማይ ላይ ተጽፎልሃል ነው። ቀና ብለህ ማየት ያንተ ድርሻ ነው። ሌላው ቀን ለ4 ይከፈላል። አሁን ፀሐይ በስንተኛው ዕለት መጣች? ድገሙት። ቀን ለስንት ይከፈላል? ለ4 ይከፈላል። አንድ ቀን ምንለው ለ4 ይከፈላል። ሰዓተ ማልቶ አንደኛው ከ12 ሰዓት እስከ 3 ሰዓት፣ ከ3 ሰዓት እስከ 6 ሰዓት፣ ከ6 ሰዓት እስከ 9 ሰዓት፣ ከ9 ሰዓት እስከ 12 ሰዓት። ይሄ ነው ሰዓተ ማልት ለ4 ነው የሚከፈለው። እያንዳንዱ ሰዓት ዝም ብሎ የመጣ አይደለም ነው። እያንዳንዱ ሰዓት ስለ ክርስቶስ ነው የሚመሰክረው። ሁሉ በእርሱ ተጋጥሟል ይላል። ከ12 ሰዓት እስከ 3 ሰዓት ያለው ሰዓት የነቢያትን ዘመን ይወክላል። የምንን ዘመን? በደንብ አስተውሉ። የነቢያትን ዘመን ይወክላል። ለምን? በቀደደ ይባላል። ጨለማ ነበረ። ከዛ በምስራቅ አድማስ ቀይ የሆነ ብርሃን የመጣ ያኔ ጨለማው መራቁን ብርሃን መቅረቡን ሰዎች ምን እያሉ ይመጣሉ? እያሰቡ ይመጣሉ። ነቢያትም ተስፋ ነበራቸው። ማን ይወለዳል? እውነተኛው ፀሐይ ይወለዳል እያሉ ትንቢት ይናገሩ ነበረ። የተአምረ ሰረቅ ለክሙ ፀሐይ ጽድቅ፣ የእውነት ፀሐይ ይወጣላችኋል እያሉ ይመሰክሩ ነበረ። ከ1 ሰዓት እስከ ስንት ሰዓት? ከ12 ሰዓት እስከ ስንት ሰዓት? እስከ 3 ሰዓት ያለውን ሰዓት አስቡ። ይሄ የነቢያት ጊዜ ነው። ይሄ የተስፋ ጊዜ ነው። የንጋት ኮከቡ ክርስቶስ ይወለዳል ብለው ትንቢት የተናገሩበት ጊዜ ነው። ብዙም ድምቀት የለውም አይደለም። ከ1 ሰዓት እስከ 3 ሰዓት ብዙም አይሞቅም፣ ግን ተስፋ አለው። ሙቀት አለ። የጠዋት ፀሐይ አለች፣ ግን ክርር የምትል አይደለችም። እነሱም ከእውነተኛው ዘመነ ስጋው ያልደረሱ በተስፋ ብቻ ነው የሚመለከቱት። ለዚህ ነው ለምሳሌ እመቤታችን ሲያይ ሰሎሞን መኑ ይእቲ ዛቲ እንተ ትሄውስ ከመ ጎህ፣ እንደ ጎህ የምትጎበኝ እቺ ማን ናት ይላል። የምትጎበኝ ትሄውስ ካለ የምትጎበኝ ጎህ ናት ይላታል ድንግል ማርያም። ምንድን ናት? ጎህ። በቃ ጎህ ማለት ፀሐይ ሊመጣ መሆኑን የመቃረቢያ ምልክት ነው። እውነት አሰብ ጎህ መጣ ማለት ጠዋት ላይ ፀሐይ ሊወጣ ነው ማለት ነው። እሷም እውነተኛው ፀሐይ ክርስቶስ ከመምጣቱ በፊት 15 ዓመት ቀድማ ተገኝታለች ምድር ላይ። ጎህ አድርጓታል። አሁን
ቀጥሎ ከ3 ሰዓት ከ3 ሰዓት እስከ 6 ሰዓት ነው። በዚህ ሰዓት ፀሐይ ምን ይሆናል? ብሩህ ሆኖ ይገለጣል። በዓይንም በደንብ ተደርጎ ይታያል። ይህ ምንድን ነው? ዘመነ ስጋዊ ነው። ልክ 3 ሰዓት ላይ የእግዚአብሔር መልአክ መጣ። ምን ብሎ አይደለም ሰዓቱ። ልክ 3 ሰዓት ላይ ነው ቅዱስ ገብርኤል የመጣው። ያ ስለ ፀሐይ አዋጅ የሚያውጀው መልአክ መጣ ከእግዚአብሔር ዘንድ ተልኮ በድንግል ማርያም ፊት ቆሞ ምን አለ? ጸጋን የተመላሽ ደስተኛይቱ ምን ይበልሽ? ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ ቡርክት ነሽ። እሷም ትጠይቀዋለች፣ ስለ እውነተኛው አምላክ ይነግራታል። መጨረሻ ምን አለች ድንግል ማርያም? ይኩነኒ በከመ ትቤለኒ ነየ አመተ እግዚአብሔር፣ እኔ እግዚአብሔር አገልጋዩ ነኝ፣ እንደ ቃልህ አቤት እንደ ቃልህ ይሁንልኝ ይደረግልኝ ብላ ልክ ቃሏን ስታሰማ እውነተኛው ፀሐይ ኢየሱስ ክርስቶስ 3 ሰዓት ላይ በማኅፀኗ ተጸነሰ። ክብር ምስጋና ለእግዚአብሔር ይሁን። ከ3 ሰዓት እስከ 6 ሰዓት ዘመነ ስጋዌ ነው። እሱም 3 ዓመት ከ3 ወር ነው ወንጌልን ያስተማረው። እውነተኛው ፀሐይ ዝም ብሎ የተዘባረቀ ነገር የለም፣ ራሱ ባወቀ ያደረገው ነው። ቀጥሎ ከ6 ሰዓት እስከ 9 ሰዓት ይሄ ደግሞ ስቅለቱ ነው። ስቅለቱ ሰዓት ነው። ልክ ከ6 ሰዓት እስከ 9 ሰዓት ምን ሆነ ይላል? ጨለማ ሆነ ይላል። ለምን? ልክ 6 ሰዓት ፀሐይ ምንድን ነው የምትሆነው? እግዚአብሔር ስጦት ፀሐይ በምናችን ትይዩ ትሆናለች? በአናታችን ትይዩ ቀጥ ባለ ሴንተሩ ላይ ማይከሉ ላይ ጥላችን አጭር ነው አይደል የምትሆነው? ፀሐይ በምናችን ትክክል ክብር ያለ ቀትር ነው። በመሃል አናታችን ትክክል ትሆናለች። 6 ሰዓት ላይ ድጋሙ 6 ሰዓት ላይ ልክ ከቀኑ 6 ሰዓት ላይ በተመሳሳይ መልኩ ፀሐይ በማዕከለ ሰማይ ላይ እንደምትሆን በማዕከለ ምድር በቀራንዮ ላይ የምድር ምርት በሆነው በቀራንዮ ላይ የመሬት ሴንተር በሆነው በቀራንዮ ላይ ከሰማይ ዝቅ ከምድር ከፍ ብሎ እውነተኛው ፀሐይ ሲሰቀል እችኛዋ ፀሐይ ጨለመች። ክብር ምስጋና ለስሙ። ይሄ ነው 6 ሰዓት ላይ ስቅለቱን አደረገ። ከ6 ሰዓት እስከ 9 ሰዓት ሶስተኛው ደረጃ እንደሆነ በተመሳሳይ መልኩ እውነተኛው ፀሐይ ለድኅነተ ዓለም ቀራንዮ ላይ ተሰቅሎ ስጋውን ሲቆርስ ደሙን ሲያፈስ ፀሐይ ምን ሆነች ይላል? ጨለመች። ፈያታዊ ዜማን የፀሐይን መጨለም አይቶ ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥት በመጣ ጊዜ አስበኝ ያለ አስበኝ ሲለው እውነት እልሃለሁ ዛሬ በገነት ከኔ ጋር በጣም እና ቅዱስ ያሬድ ጾመ ድጓው ላይ ምን ይላል? ፈያታዊ ዜማን ይጠይቀዋል። ማን ያስተማረ ማን ያስረዳ ሲለው ፈያታዊ ዜማን ብሎ ነው የሚመልሰው ለመልአኩ። አረ እኔ ያስረዳኝ የለም ፀሐይን ተመለከትኩ አለ። ምን ተመለከት? በቃ አለቀ። ትክክለኛዋን ፀሐይ ተመለከተ። 6 ሰዓት ላይ ፀሐይ መጨለሙን አየ። በማዕከለ ሰማይ የምትሆነው ፀሐይ ጨልማለች። ለምን? በማዕከለ ምድር የተሰቀለው ዋናው እውነተኛው ፀሐይ ክርስቶስ ነው። ቀጥሎ ያለው ክፍል ከ9 ሰዓት እስከ 12 ሰዓት ያለው ክፍል ነው። ይሄ ሰርክ ሰዓት ነው። ልክ በዚህ ሰዓት ሰርክ ላይ ፀሐይ በምዕራብ አድማስ እንደምትጠልቅ በተመሳሳይ መልኩ የኔና የእናንተ ጌታ ዮሴፍና ኒቆዲሞስ ገንዘው በከርሰ መቃብር አኖሩት። መንፈቀ ሌሊት ከሞት ተነሳ። ክብር ምስጋና ለእውነተኛው ብርሃን በአምላካችን። ይሄ ነው በፀሐይ ነው አለው ጌታም በፀሐይ መስሎ እውነት ነው። ስለሱ ማይሰብክ ማን አለ? ስለሱ ማይናገር ማን አለ? በማዕከለ ምድር በቀራንዮ ቀትር ላይ እንደተሰቀለ ዛሬም በእኔና በእናንተ የራስ ቅል ላይ መስቀሉ ተተክሏል። ይህን መስቀል ያየው ግን የለም። ሊቀጠበብት አለቃ እያሌው ታምሮ አንድ ስብከት ነበራቸው፣ የራስ ቅል የሚል ስብከት አድምጣችሁ ከሆነ አላውቅም። ዩቲዩብ ላይ ለመድኃኔዓለም የሰበኩት ስብከት ይመስለኛል። ልክ ቀትር ላይ የራስ ቅል ጎልጎታ የምትባል ላይ ሰቀሉት ይላል ወንጌላዊ ማርቆስ ጽፎልናል። የራስ ቅል ጎልጎታ የምን ቅል? ስከልቦ ነው። ስከል ማለት የራስ ቅል ነው። ፕሌሶስ ቀራንዮ ጎልጎታ ሰቀሉት ይላል። 6 ሰዓት ላይ
አረመልሷል 6 ሰዓት ላይ እና ምን አሉ ሊቁ ሲያስተምሩ የራስ ቅል ጎልጎታ ላይ የጌታ መስቀል ተተከለ። አንዴ ነው የተተከለው። ዛሬ ግን በእያንዳንዱ ክርስቲያን ራስ ላይ የጌታ መስቀል ተተክሏል። ሁሌ እንደተተከለ ነው። ይህን ማየት ያልቻሉ አይኖች ታውረዋል። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ዓለም ፈጣሪዋ ክርስቶስን ካላየሽ ታውራለሽ ማለት ነው። ጨለማ ውስጥ ናት። ድምፁን ካልሰማሽ ደንቁራለሽ ማለት ነው። አፍንጫዋ እሱን ካላሸተተ አፍንጫዋ ተደፍኗል ማለት ነው። አንደበቷ እሱን ካላመሰገነ አንደበቷ ታትሟል ማለት ነው። የሰማችሁ ልክ 6 ሰዓት ላይ የራስ ቅል ጎልጎታ ላይ በ33 ዘመኑ ከ3 ወር እንደተሰቀለ ዛሬም እያንዳንዱ ሰው ወደ ምድር ሲመጣ አንተም አንቺም እኔም ሁላችንም ስንመጣ የራስ ቅላችን እዚህ በሕዋሳት እስኪደርስ ድረስ ቨርተብሬ ነምበር ኦፍ ቨርተብሬ ስንት ነው? 33 ነው። የጀርባ አጥንታችሁ ከዚህ ጀምራችሁ እስከዚህ ድረስ ስትቆጥሩ ስንት ነው? በክርስቶስ ዕድሜ ልክ ነው ያለው። አመስግኑ። ስለሆነ እድሜውን ያተመው 33 ነው። ማንም ሰው ሲመጣ የጌታ የስቅለት ስዕሉን ስትመለከቱ አንድ ጭንቅላት ያላችሁ አይደል? መስቀሉ እግር ስር ያ ርዕሰ አዳም ነው፣ የአዳም ራስ ነው። በሱ ላይ ነው መስቀሉ የተተከለው። ቢሆንም አዳም 22ኛ ስነ ፍጥረት ነው። ስንተኛ ነው? የእግዚአብሔር ስሞች 22ቱን አለፋት ናቸው። አዳምም 22ኛ ስነ ፍጥረት ነው። በሱ ራስ ላይ በማይከል በ6 ሰዓት ቀትር ላይ እንደተሰቀለ በተመሳሳይ መልኩ ያንዳንዳችን ምድር ላይ ስንመጣ እግዚአብሔር በተፈጥሮ ሲያመጣ ምን እንደሚሰጠን ታውቃላችሁ? ነምበር ኦፍ ስከል ቦንስ የጭንቅላት አጥንት ቁጥሩ 22 ነው። ስለዚህ መስቀሉ ተተክሎበታል። ቀትር ላይ 6 ሰዓት ላይ በዕፀ መስቀል ላይ እንደተሰቀለ ዛሬም በርዕሰ ልቡናችን ላይ መስቀሉ ሆኗል፣ ተተክሏል። ለዚህ ነው ዮሐንስ በራእዩ ላይ የክብር ባለቤት ክርስቶስን በምን ውስጥ ያየዋል? በ7ቱ የመቅረዝ መብራቶች ውስጥ ያየዋል። በምን ውስጥ? 7 መብራቶች ብላችሁ አስበው። መቅረዝ ተቋም ብላችሁ እስራኤል ካልሆናችሁ ሊገባችሁ አይችልም እንጂ 7 ማብሪያ ያለው በሉት። በቃ በቀላሉ መብራት አላቸው፣ ይበራል። እና ዮሐንስ ክርስቶስን በዛ እውነተኛው ፀሐይ ፊቱ እንደ ፀሐይ ያበራ ነበር ይላል። በቀኝ እጁም 7 ከዋክብት ነበሩት ይላል። ምንድን ነው? 7 አብያተ ክርስቲያናት ነው። ግን ወደ እኛ ስናመጣው አንተ እኔ አንቺ ነን። ጥበብ ቤቷን ሰራች ይላል ሰሎሞን ምሳሌ 9 ላይ ጥበብ አነጸት ላቲ ቤተ። ጥበብ ለራሷ ምን ሰራች? ቤትን ዋቀመት ላቲ 7 አዕማደ 7 ምሰሶዎችን ለራሷ አቆመች። ጥበብ ማን ነው? እግዚአብሔር ነው። ቤቱ ምንድን ነው? ዩኒቨርስ ነው፣ ዓለም ነው። 7ቱ ምሰሶዎች ምንድን ናቸው? 7ቱ ዕለታት ናቸው። ይህ ብቻ አይደለም። ጥበብ ማን ነው? ኢየሱስ ክርስቶስ ነው። ቤት ምንድን ነው? እኔ አንተ አንቺ ማደሪያዎቹ ነን። ልክ እንደ 7 ምሰሶ መክብበ ሕዋሳት በሆነ የራስ ቅላችን ላይ 7 ምሰሶዎችን አደረገ። ስንት አይኖች አሉ? 2። ስንት ጆሮዎች አሉ? 1። ስንት አፍንጫ ቀዳዳዎች አሉ? ስንት አፍ አለ? ሲደመር 7 ምሰሶዎች እነዚህ ናቸው። ስለዚህ 2 አይኖቻችን ሰሎሞን እንዳለው ክርስቶስን ማየት ካልቻሉ ታውረዋል። 2 ጆሮዎቻችን ድምፁን ሰምተው ይሆን? ድምፁ ምን የሚል ነው? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚል ድምፅ ነው። እነሆ ከደጅ ቆሜ አንኳኳለሁ፣ ማንም ድምፅ የሚሰማ ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ። አቤት የፍቅር መልእክት ነው። የበጎች እረኛ እኔ ነኝ የሚል ድምፅ ነው። ይሄን ያልሰማ ጆሮ ደንቁሯል። 2 የአፍንጫ ቀዳዳዎቻችን መዓዛ ቁርባኑን አሽትተዋል። ወጣቶች ያሽተዋል ወይ? ምንድን ነው አፍንጫችን እያሸተተ ያለው? ሽታ። በወጣትነት እድሜያችን ልክ እንደነ እስጢፋኖስ መዓዛ ቁርባኑን ማሽተት ነበረብን። አልታደልንም።
ልክ 80 ዓመት ሞልቶ ሲያስቀይም ቤተሰብ አዝኖ አፍ እንዲህ ተከፍቶ ለመቁረብ ሲመጣ ምን መሆናችን ነው? አፍንጫችን እሱን ካላሸተተው ተደፍኗል። ሽቶ ስላሸተተ ያሸታል አይደለም። አፋችን አንድ የመቅረዝ መብራት ነው። ስጋውን መብላት፣ ደሙን መጠጣት፣ የታረደውን ፍሪዳ ማጣጣም ያስፈልጋል። ስጋውን የሚጣፍጥ መብል ነው ይላል አባ ጊዮርጊስ። ደሙም የሚጣፍጥ መጠጥ ነው። ያ ከበጎሮሯችን ሊፈስ ይገባል። ወጣቶችን ነው ደግሞ ብለ በተለይ ምንድን ነው ማንቆርበው? በሰሞኑ ግብፅ ነበርኩኝ። እዛም ተመላልሻለሁ እና ያስቀደሰ ሁሉ ይቆርባል እዛ ማለት ነው። ስጋውን ደግሞ ይቀበላል። በእርግጥ እኛም ካልቆረብን እንድናስቀድስ ትእዛዙ አያዝም። ዘይተመጣውን ቁርባን ይሰገድ እንደ ቤተ ክርስቲያን ነው የሚለው። ራሳችን እያዜምን ነው ማለት የሰማችሁ። ቅዳሴው መቀደሱ ክርስቶስን ልንበላው ልንጠጣው ልንዋሃደው ነው እንጂ ለሌላ አይደለም። እኛ ቅዳሴ ጠበል ላይ ነው ድብድቡ። ጉድ እኮ እና ለምንድን ነው እየጠየቅኩኝ ብትቆርቡት ዕለት ዕለት በምን ሰዓት ሰማዕትነት እንደሚመጣ አይታወቅም። እዛ እንደኛ አይደለም። አንዱ አሸባሪ አፈንድቶ የሚሞት አሉ ብዙዎች። ምንድን ነው የሚሉት? ክርስቶስን ሳንበላና ሳንጠጣ ሞት እንዳያገኘን ነው። ከሄድንም ወደ እሱ በልተነው ነው ጠጥተነው ነው መሄድ ያለብን። ዝም ብሎ በንዝህላል ተቀምጦ አይደለም። እየበላ ነው ጠጥተ ነው ወደ እሱ ወደ ሰማያዊ ሙሽራ ወደ ክርስቶስ መሄድ ምን አይነት መባረክ ነው መባረክ ነው ብሎ ያስባሉ። እና ንስሐ ሲገቡ ጠይቃለሁ ሁሉ ንስሐ ስትገቡ ምንድን ነው ቀኖናው? ጾም፣ ጸሎት፣ ስግደት ነው እኛ የሚሰጠው ጥሩ ነው በየት እዛ ግን አይደለም። 2 ሳምንት እንዳትቆርብ ተብሎ ይከለከላል። አንድ ወጣት፣ አንድ እናት፣ አንድ ሴት ወዘተ 2 ሳምንት እንዳትቀበል ከተባለ ኦክሲጅኑ ቆመ ማለት ነው። አዘነ። ክርስቶስን አያደምጠው። መዓዛ ቁርባኑ በአፍንጫው አይገባም። አጣጥሞታል። 2 ሳምንት ክርስቶስን ሳይቆርብ ኖረ ማለት ኦክሲጅኑ ቆመ ማለት ነው። ለዛ ክርስቲያን ያሳፍራል። ወደኛ ሲመጣ በነጠላ ብቻ የተሸፈነ አምልኮት አይሆንም። ስለዚህ መብራታችን አይበራም ነው። እውነተኛው ፀሐይ እኛ ላይ ማብራት አለበት። ስላላበራ ነው ይህ ሁሉ ሆነው። ስለዚህ የሰማችን ኦርቶዶክሳዊ በእኛም ልቡና እውነተኛው ፀሐይ እንዲያበራ ቅዱስ ፈቃድ ይሁንልን። ሌላችን ነገራችን ትምህርት ይላጠቃል። ፀሐይ 4 ከዋክብት ታስከትላለች። ስንት ከዋክብት ድገሙት? 4ቱም ደግሞ አጅቦ 12ቱ አብረዋት ይጓዛሉ። ስንት? ለምንድን ነው ይህን ያደረገው አምላካችን? ሄኖክ በምዕራፍ 28 ቁጥር 19 ላይ እንዲህ ይላል፣ የተሰሩ 4ቱን ክፍለ ዘመን የሚለዩ ስንት ዘመን? ሲዝንስ፣ ወቅቶች ማለት ነው። መጋቢዎች ስማቸው ሚልክኤል፣ ህልመልሜሌክ፣ ምልኤልና ናሬል ናቸው ይላል። እነዚህ በሰማይ ላይ ይታያሉ። ወቅታቸው ካወቃቸው በአይን ይታያሉ። ምንም የሚፈልጉ አይደለም። 4 ናቸው። ስለዚህ እነዚህ 4ቱ መናውያን ከዋክብት 91 ቀን ከ15 ቴዎድሮስ ፀሐይን ይከተላሉ። ማንን ይከተላሉ? ፀሐይን ይከተላሉ። በሳይንሱ አልዴባራን፣ ሬጉለስ፣ አንታረስ፣ ኮማላውት ይባላሉ። በሳይንሱ ይታወቃሉ 4ቱ ታላላቅ ከዋክብት እና በተለይ አልዴባራን የሚባለው ሚልክኤል የሚባለው ነው። ማየት ከፈለጋችሁ ዛሬ አለ፣ ዛሬ ይታያል። ታሳስ መብራት ብቻ ስለሆነ እንጂ በምስራቅ አድማስ ወደዛ ሰውር ይታያል። ቶረስ ማለት ነው። እዛ ውስጥ አለ። እዛ ውስጥ የሚያበራው ሚልክኤል ነው። ሌላው ሬጉለስ ህልመልሜሌክ ይባላል። ሊዮ ወይም አሰድ አንበሳው የክርስቶስ ይሁዳ አንበሳ መሆኑን በሚጠቁመው ኮከብ ውስጥ ህብረ ኮከብ ውስጥ ያበራል። አንታረስ የሚሉት ሳይንቲስቶቹ ምልኤል የሚባለው ኮከብ ነው። እሱ ደግሞ አቅራብ በሚባለው ኮከብ ውስጥ ያበራል። ሌላው ኮማላውት ናሬል ይባላል። አኳሪየስ ወይም ድልብ የሚባለው የክርስቶስ የጥምቀቱ ምሳሌ በሆነው መናዝል ውስጥ ያበራል። ስንት ናቸው? 4 ናቸው። እነዚህ ፀሐይን የተከተሉ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ወይም በ4 ወቅቶች ላይ እንደሚሰለጥኑ ስንት ወንጌላውያንን መረጠ? ንገረኝ። 4 ብቻ። አንደኛው ማን ነው? ሁለተኛው ማን ነው? ሶስተኛው ማን ነው? አራተኛው ማን ነው? ዮሐንስ ነው። በብሉይ ዘመን
እውነተኛው ፀሐይ እግዚአብሔር አራት ታላላቅ ነቢያትን ኢሳይያስን፣ ኤርምያስን፣ ሕዝቅኤልን፣ ዳንኤልን እንደመረጠ ከፀሐይ የተገኘው እውነተኛው ፀሐይ ልጁ ደግሞ አራቱን ወንጌላውያንን መረጠ። ማንን? ማቴዎስን፣ ማርቆስን፣ ሉቃስን፣ ዮሐንስን። አራቱም ተከትለው 12ቱ መናዝል ደግሞ ፀሐይን እየተከተሉ እንደሚጓዙ ስንት ሐዋርያትን መረጠ? 12 መረጠ። በብሉይ 12 ረቂቅ ነቢያት፣ በሐዲሱ ደግሞ 12ቱ ብሩሃን ከዋክብትን መረጠ። ለዚህ ነው ሰማይ የእግዚአብሔርን የእጅ ሥራ ይናገራል። እያንዳንዱ የሚገርማችሁ ፀሐይ ፍኖተ ፀሐይ አላት፣ መንገድ አላት፣ ዝም ብሎ አይደለም። 12ቱ ብቻ፣ ሌላው የተለያዩ 88 ናቸው። አንዱ በዚህ ዳር ይሄዳል፣ አንዱ በዚህ፣ አንዱ በዚህ። የፀሐይን መስመር የሚከተሉ ከዋክብት ስንት ናቸው? 12 ብቻ ናቸው። ኤክሊፕቲክ ይባላል ፍኖተ ፀሐይ። ፍኖተ ፀሐይ እያንዳንዳቸው በ30 ዲግሪ ያሉ እንደ ሰርክል በሉ 360 ዲግሪ። በጣም ይገርማል። እሱም ስንት ሐዋርያትን መረጠ? መልሱ 12። ለዚህ ነው በጥንት ጊዜ 12 ሆነው የሚቀድሱት ካህናት። ዛሬ ሆነ ያልኩ 5 አልነበረ ወይ 12 ወይ 7 ነበር። 5 ከጊዜ ብዛት ሲመጣ አይቀርም እዚህ ዓመት ነው አይሆን 7 ልኡካን ወይ 12 ልኡካን ሆነው ይቀድሳሉ። 12 ልኡካን ሆነው ከቀደሱ በ12ቱ ብሩሃን ከዋክብት አምሳል። እነዚህ ስጋዊ ነው፣ እነዚህ ደግሞ መንፈሳዊ ነው። እነዚህ ፀሐይን ነው የሚከተሉት። እነዚህ ካህናት ደግሞ እውነተኛው ፀሐይ ሊቀ ካህናት ክርስቶስን ነው የሚከተሉት። ወይ 7 ሆነው ሊገቡ ይችላሉ። ስንት ሆነው? 7 ዕለታት አሉ። እግዚአብሔር ሁሉም በሰባት አዋቅሯል። በቀኝ እጁ 7 ከዋክብት ነበሩ ይላል። ፀሐይ፣ ጨረቃ፣ 5 ፕላኔቶች የሰው ፊት ላይ 7 ነገር እንዳስቀመጠ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምን አለ? በፀሐይ ትመስዪዋለሽ ካለ በኋላ ወበሮስ ነው አለ። ደግሞ በጨረቃ ለሆነ እስቲ በሉ። የጨረቃስ የራሷ ብርሃን የላትም። ብርሃን የምትቀበለው ከማን ነው? መልስ ስጡ። ፀሐይ ነው። ሰሎሞን ዳዊት ምን አለ? ዙፋኑ በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱን በሰማይ የታመነ ነው። መዝሙር 88 በቅንፍ 89 ከ36 እስከ 37። ጨረቃን ስታስብ ማንን ታስባለህ? ዮሐንስ መጥምቅ በዮሐንስ 1:8 ላይ ስለ ብርሃን ሊመሰክር መጣ እንጂ እሱ ብርሃን አልነበረም፣ ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። እሱ ማን ነው? ክርስቶስ ነው። የፀሐይ ብርሃንን የምትቀበል ማን ናት? አረበልሱ ጨረቃ ናት። የእውነተኛውን ፀሐይ የክርስቶስን ብርሃን የተቀበለ ማን ነው? ዮሐንስ ነው። መንገድ ጠራጊው ነው። ቤተ ክርስቲያን ናት። ካህናት ናቸው። ሊቁ ምን ይላል? ካህናት ጨረቃ ናቸው ይላል። ምንድን ናቸው? ጨረቃዎች ናቸው። ጨረቃዎች ናቸው። ለምን? ጨረቃው የፀሐይን ብርሃን እንደምትቀበል ከእውነተኛው ፀሐይ ከክርስቶስ ምን ተቀብለዋል? ስልጣነ ክህነትን ተቀብለዋል። ከፀሐይ የተለየ ጨረቃ ምን የላትም? ፍጠን ምን የላትም? ብርሃን እንደሌላት ከእውነተኛው ከክርስቶስ ክህነትን ያልተቀበለው ብርሃን የለውም፣ ክህነት የለው። ለዚህ ነው የክህነት ሰንሰለት ያልተቋረጠው እዚህ ቤተ ክርስቲያን። ሌላው ተነስቶ ካህን ነኝ ይላል። አይሰራም፣ አይሆንም። በትክክለኛው መስመር ለእኛ በማርቆስ በኩል የመጣ ሰንሰለት ነው እስካሁን ያልተቋረጠ። ያ ከሆነ ጨለማ ነው። ጨለማ ደግሞ ሊያበራ አይችልም። ስለዚህ ጨረቃ ሆነው ማን ተገልጠዋል? ካህናት፣ ቤተ ክርስቲያን ተገልጠዋል። ለዚህ ነው ቤተ ክርስቲያን ቅዳሴ ሲቀደስ ስርዓተ ቤተ ክርስቲያን ወይም የቅዳሴው ስርዓት ምን ይላል? 2 መብራት አንዱን በቀኝ አንዱን በግራ በመንበረ ታቦቱ ላይ አብሮ ይላል። ስርዓቱ ሰው ላይ ተጽፏል። ዙሪያውን ደግሞ የቀናዲል መብራቶች ይብሩ። ቤተ ክርስቲያን የጠፈር ምሳሌ ናት። በቀኝ የሚበራው መብራት የፀሐይ፣ በግራ የሚበራው መብራት የጨረቃ፣ ዙሪያውን የሚበራው መብራት የከዋክብት አምሳል ሰማይ አድርጎ ገልጧታል ቤተ ክርስቲያን። ወበወስኑ ካለ በኋላ ወበከማኒ ወስኑ የመጨረሻ ነው። ወስ ባስታርቦ ሸሻለ። እቺ ምንድናት? ቪነስ ናት። ዝሁራ ትባላለች። ምን ትባላለች?
ዝሁራ ዛሃረ ማለት በግዕዝ ቋንቋ አበራ ማለት ነው። ዛሬ ያለች ግን አሁን ጠልቃለች። ታኅሳስ አካባቢ ላይ ወደ ምዕራብ ልክ ዞር ስትሉ በጣም ደምቃ በጣም አብርታ የምትታይ አንዲት ብሩህ አካል ታያላችሁ። እሷ ምንድን ናት? አስታርቦሸሽ ወንፎ ከምዕራብ ምንላት ቪነስ የምትባለው ፕላኔት ነው። ጠዋት ደግሞ በምትታይበት ጊዜ ኮከበ ጽባህ ትባላለች። የንጋት ኮከብ። የምን ኮከብ? ልክ ፀሐይ ከመውጣቷ በፊት በምን ትታያለች? በምስራቅ አድማስ ወሯን ጠብቃ። አሁን ግን ታኅሳስ የጌታ ልደቱ ነው። ልንገራችሁ፣ በሙሉ ሰማይ ላይ የሚታዩት ከዋክብት ስለ ልደቱ ነው የሚጽፉት። እንዴት አድርጌ እንደማስረዳት እንደምችል አላውቅም። ከዋክብት ምልከታ ቢኖር ኖሮ ማሳየት ይቻላል። የሰብአ ሰገል ከዋክብት አሉ እዚህ ላይ ወጥተዋል። አሁን በስተ ምስራቅ አቅጣጫ ስትወጡ 3 ቀበቶ ይሰሩዋል። እነዚህ የሰብአ ሰገል አምሳል ናቸው። እና በሱ ትመስያለሽ ይላል ሰሎሞን። ለማን? በዚች። ለዚህ ነው ራሱ ክርስቶስ በራእይ 22:16 ላይ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንዲመሰክርላችሁ መልአክ የላኩ እኔ አለ። ደስ ሲል እኔ የሚለው ቃል እኔ የዳዊት ሥርና ዘር የሚያበራ የንጋት ኮከብ ነኝ አለ። የሚያበራ የምን ኮከብ ነኝ? ራሱ ነው አለ። እኔ ራሴ የሚያበራው የንጋት ኮከብ ነኝ አለ። ፀሐይ ስታይ እሱን ታየዋለህ። ይህን የሚያበራ የንጋት ኮከብ ስትመለከት እሱን ታየዋለህ። ለዚህ ነው ቅዱስ ጴጥሮስ በረከቱ ይደርብን በልቡናችን ዘወትር የሚያድር ብርሃናችን መድኃኔዓለም ክርስቶስ ነውና በንጋት ኮከብ መስሎ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 19 ላይ ምድርም እስኪጠባ ድረስ የንጋትን ኮከብ በልባችን እስኪወጣ ድረስ ለምላችን ድንቅ ነው። እሱ ነው፣ መድኃኔዓለም ነው። በእያንዳንዳችን መቅደስ ሰውነታችን ሊያበራ ይገባል። ብርሃኑ እንዴት ነው? ያበራ ነው። የማን መቅደስ ነን? አትፍሩ አይላችሁ ነው። የእግዚአብሔር ምኖቹ ነን እንዴ? ቆይሽ ቤተ ክርስቲያን የማን ቤት ናት? እኛስ የማን ቤት ነን? በቃ እቺ በቅብዓ ሜሮን ትባረካለች። እኛ ራሳችን አናቱ መጥቶ ሲሚንቶን አድርጎ በግንቡ ሁሉ አድርጎ ይሰራታል። መጨረሻ ላይ ሊቀ ጳጳሱ በቅብዓ ሜሮን ይባረካታል። የማን ማደሪያ ትሆናለች? እኛንስ የሰራን ማን ነው? ራሱ በእጁ ነው። ደግሞ እኛ የምንለየው በእጁ በራሱ በአልፋ እግዚአብሔር እጅ ይወድ እጆች ሰሩኝ ያበጃጁኝ ይላል። እጆች ሰሩኝ። ደስ አይልም? ፊታችሁን በመስታወት ስታዩ ደስ አይላችሁ? እኔ በጣም ነው የምንፍነከነከው ሁሉ ያየሁት ቁጥር። ምክንያቱም እግዚአብሔር በእጁ ሰርቶኛል። የሕይወትን እስትንፋስ ባፍንጫው ምን አለበት ገብቷል። ይህ ውስጥ ሕያው መቅደሱ ነን። ስለዚህ ስንት እግሮች አሉ? ስንት? 4 ያለው አለ? 2 ነው። 2 አለ። ከዛ 2 እግሩ በላይ ምን አለ? ሰውነታቸውን ይሁት ውስጥ ሆድቃችን አለ የለ? አለ የለ? ከሆድቃችሁ በላይ ምናቸው አለ? ልባችሁ። ከዛስ ጭንቅላት አለ። ስንት ማለት ነው? ኧረ እባካችሁ ቅርባችሁ ሆድቃ ኩላሊት ያጤሰው ልብ ያመላለሰው ናላ የወረሰው አስቡት። ይፈትን ልብ ወኩላታ ባነበባችሁ ማለት ነው። ኩላሊት ኤሪያ ስንት? 1 ልብ ጭንቅላት ኩላሊት ያመላለሰው ኩላሊት ያጤሰውን ይቅርታ ልብ ያመላለሰውን ናላ የወረሰው ማን ያውቃል አለ? እግዚአብሔር ያውቃል ይላል። ስንት እግሮች አሉ? ውሻችሁ፣ ድመታችሁ፣ ፈረሳችሁ፣ በቅሏችሁ፣ የዱር አራዊትን በሏቸው ስንት እግር አሏቸው? 4 እግር ነው የተሰጣቸው። አስባችሁ ታውቃላችሁ ለምን እንዳልሰጣችሁ? እነሱ 4 እግር ተሰጥቷቸው ምን እያዩ ነው የሚኖሩ? የሚግጡትን ሳር የሚጠጡትን ውሃ በቃ ቀና ብለው ማየት አይችሉም። ሰማይ ሁሉ የሚያስቡት ሆዳቸው ነው የሚኖሩት፣ ሆዳቸው ነው የሚያስቡት። አለቀ። እኛን ግን ስንት እግር ሰጠን? እንደ ዘንግ መልምሎ እንደ እሸት ፈልፍሎ በፀሐይ ነው እያልን ፀሐይ፣ በጨረቃ ነው እያልን ጨረቃ ነው፣ በከዋክብት ነው እዚህ ንጋት ኮከብ እያልን እናየዋለን። ለዚህ ነው ሰማይን ካላያችሁ ከእንስሳት በምን ተሻለ? 2
ነገር እኮ የሰጠህ ይህን እንድታይ ነው። ሰማያት ይነግርሃ ስብሐተ እግዚአብሔር፣ ስመ ሰገድን እንድትሆን ነው እኮ። ይኸው በሰማይ አይቴ ያለው ዘተወልደ ንጉሥ አይሁድ፣ የተወለደው ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ፣ የእርሱን ኮከብ በምስራቅ አይተን ወመጻእነ ከመ ንስግድ ሎቱ፣ ለእርሱ ልንሰግድ መጥተናል እያልክን እንድትፈልገው እኮ ነው ራሱ መድኃኒዓለም እውነተኛውን ሰዓት እንጂ መሬት እያየ ስለ መብላት፣ ስለ መጠጣት፣ ስለ መውለድ ብቻ ካሰብ 4 እግር ይገባ ነበር። ስንት እግር ግን አለ? ቤተ መቅደሱ ሲሰራ ዝም ብሎ አልተሰራም። ኮድ ነው፣ ምስጢር ነው። ሙሴን ሲና ተራራ ላይ ያወጣውና የብርሃን ድንኳን ያሳየዋልና እንደዚህ ከመዘዝ ትገብራለህ ደብተራ አድርገህ ስራ ይሏል። እያንዳንዱን ያሰለጠነው አርክቴክቱ ባለቤቱ ነው። አሳይቶ እንዲያርግ ለዚህ ነው ያሬድ ጾመ ድጓው ላይ ባሪያም ምን ይላል? ቀዳሚያ ለጽዮን ሰማይ ሻረረ፣ ከጽዮን አስቀድሞ ሰማይን ፈጠረ። ወመዳግም አርአያው ለሙሴ ዘከመ ይገብር ግብረ ለደብተራ፣ ዳግመኛ ለሙሴ የድንኳኗን ስራ አሳየው ይላል። እና የነሐስ ይሄ ትልቅ የነሐስ ያዕቆብና በለዝ የሚባሉ ስንት ምሰሶች አሉ? 2። ስንት እግሮች አሉ? ኧረ መልሱ ያዘው እንጂ ስንት እግሮች አሉ? ያዕቆብና በለዝ መቅደሱን እንዳጸኑት ዛሬም 2 እግሮች አሉ። እና እግሮቻችን ሁሉ ለማን ይንበረከካሉ? ለእግዚአብሔር። ከመ ለስሙ ለኢየሱስ ክርስቶስ አለ። እነዚህ ናቸው። ይስገድ ሁሉ ብርክ፣ ያዕቆብ ቀኙ፣ በለዝ ግራው እግሩ ነው። ከዛ መቅደሱን ሲሰራው ስንት ክፍል አስደረገው? 3 ብሎ ነው እንደ 3 ነው። የመጀመሪያው አደባባይ ይባላል። እና አደባባይ ያለው ስርዓት ምን መሰላችሁ? ፊታችሁን በመስታወት ስታዩ እንድታስቡት ብዬ ነው። አደባባይ ላይ ምን አለ መሰላችሁ? የሚቃጠል መስዋዕት ካህናት የመናጻት ስርዓት ያከናውናሉ። የሚቃጠል መስዋዕት ለማን ይቀርባል? ምን ላይ? የመጀመሪያው ክፍል አደባባይ መቃጠል ስርዓት ነው። ወድቃችሁን አስባችሁታል? አንጀታችሁ አንጀቴ ምን ሆነ ትላላችሁ? ተቃጠለ ትላላችሁ። የአንጀት የሚቃጠልበት አደባባይ ነው። የዛሬው አንጀታችን ግን የሚቃጠለው በማን ፍቅር ነው? በክርስቶስ ፍቅር ነው እንጂ ይላል እንደ ዮሐንስ አንጀት የተቃጠለ በአንቺ ፍቅር ይላል። በእግዚአብሔር ፍቅር ካልቃጠል ማን ያድገነ ፍቅሩ ለክርስቶስ ያለው እኮ አንጀቱ ቅጥል ብሎ ነው። እነ እስጢፋኖስ እኮ አንጀቱ በክርስቶስ ፍቅር ቅጥል ብሎ ነው። ያ ሁሉ ድንጋይ ሲወረወርበት ለሱ ገለባ ነበረ። የሰማችሁ አንጀታችን እንዳደባባይ አድርጎታል። መቅደሱ ነው። ልባችንን እንደ ቅድስት አደረገው። እንደምን ቅድስት ላይ 3 ስርዓቶች ተከናወኑ። አንደኛው ዕጣን፣ የምን መስዋዕት? የዕጣን መስዋዕት። የጥሬ ዕጣን ወደ ማን? አራመለስ ዕጣኑ የሚወጣበት 7 መቅረዞች ይበራሉ። ስንት? እሱ ቅድስት ውስጥ ያለ ነው። 12 ህብስቶች ደግሞ ይደረደራሉ። ወዲህም በዚህ 6 በዚህ 6 ጠረጴዛው ላይ ልክ እንደዛ ስርዓት ሰውን ነው የሰራው። ደረታችሁን ተመልከቱ። ምን ይወጣል? እስትንፋስ እንደ ዕጣን ይወጣል። ከልባችሁ ይወጣል። ከልባችሁ የሚወጣው ግን ምንድን ነው? እንደ ዕጣን ሆኖ ምስጋና። እስቲ በሉ አርማ ወጽራት በሌለበት ቃል ይላል። እስትንፋስ እንደማያቋርጥ። እስትንፋስ ይቋረጣል? ካልሞታችሁ ይቋረጣል። ቃል ይቋረጣል ስትተኛ። እስትንፋስ ይቋረጣል? አርማ ወጽራት በሌለበት ቃል ሊቃነ መላእክት ለሚያመሰግነው ለአንተ ከምስጋና የበለጠ ምስጋና ለአንተ እናቀርባለን ትላለች። እስትንፋስ እስትንፋስ ያለው ሁሉ ማንን ያመስግን ይላል? ዕጣን ነው ማለት ነው። እስትንፋስ ባረኮ ለእግዚአብሔር በሁሉ ጊዜ ወዘልፈ ስብሐቱ ውስተ አፉ የዳዊት ነው። ከተራራ ላይ ነፋስ ከአፍ ላይ እስትንፋስ እንደማያቋርጥ ያለማቋረጥ ምን እልሃለሁ? ዕጣን አድርጋችሁ ታውቃላችሁ? ልባችሁ እንጃ። 7 የመቅረዝ መብራት እንደሚበራ 7 የልቡን አይኖች አሉ። እግዚአብሔር ያብራልን። 7 የልቡን አይኖች አሉ። ዝርዝራቸው ውስጥ አልገባም። እንደ 12 ውስጥ እንደስት ንገሙት 12 ውስጥ ሲሰዋ አሮን ምን ያደርጋል? 12 ዕንቁ ያለበት ልብስ ይለብሳል። ስንት? 12 በዚህ 6 በዚህ 6 የእስራኤል ትውልዶች ነገደ እስራኤል ስም የተጻፈበት 12 ከዕንቁ የተሰሩ ጸናጽል ዘውስተ ልብሱ ለአሮን ካህን ድንግል ትመሰልበታለች። 12 ልብስ የደረት ልብስ ለብሶ ይመጣና 12ቱን ህብስት ሰውቶ ለማን ያቀርባል? ኧረ መልሶ ለእግዚአብሔር በዙፋ በመንበሩ ላይ ማለት ነው። ልባችሁስ? ልብ
ምንድነው? ሀብት ማለት አይደለም። አንተ ልብ በእኛ ትምህርት በኢትዮጵያ ሊቃውንት ትምህርት ነው ብላችሁ ትልቁ ትምህርት በጣም ረቂቅ ትምህርት አለ። ቤተ ክርስቲያኗን አናውቃትም በብዙ። ግብ ማለት የልዑል ቤት ማለት ነው። የማን ቤት? የልዑል ቤትም በተመሳሳይ መልኩ በ24 አጥንቶች ተጠብቀዋል። የጎድን አጥንት ስንት ነው ቁጥሩ? 24 ነው። በሰማይ 24ቱ ካህናተ ሰማይ በዙፋኑ ዙሪያ እንደከበቡ 12 በዚህ 12 በዚህ በተመሳሳይ መልኩ የልዑል ዙፋን ሕይወት የሚወጣበት ልባችን የእሱ ዙፋን የሆነው ልባችንም በ24ቱ ልብስ አጥንት ከቦታል። ቅድስተ ቅዱሳን የውስጥ ውስጥ ነው። ሊቀ ካህናቱ የሚገባበት 7 ምሰሶዎች የሚያበሩበት ራስ ቅላችን ነው። አሁን የለንበት ዘመን በጣም የተባረከ ዘመን ነው። እኔ በዚህ ዘመን መወለድ መባረክ ነው ብዬ ማምን ሰው ነኝ። የሌሎቻችሁን አላውቅም፣ አይመለከተኝም። ምክንያቱም እንዲህ በትንቢት በምሳሌ የተመሰለው ምሳሌ ጭንቅላት ተከፍቶ የተመለከትንበት ከዚህ በቀር ምን አለ? ምን አለ? ምንም የለም። በቅድስተ ቅዱሳን ውስጥ ታቦቱ መናው የያዘች መሶበ ወርቅና በትረ አሮን ሦስቱ እንዳሉ ጭንቅላት ሲከፈት ይሄ ነው የተገኘው። አቤት ዘመናችን ምን አይነት የተባረከ ዘመኑ! ሰልጥኖ እውቀት ገዝቶ ጭንቅላት ሲከፈት እነዚሁ ነው የተገኙት። ልንገራችሁ ውስጥ ምን እንዳለ ማወቅ ትፈልጋላችሁ? ግሩምና ድንቅ አድርገህ ፈጥረኸኛልና ምን እለዋለሁ? አመሰግንሃለሁ ይላል ዳዊት። በጣም በጣም ግሩም ነን፣ ድንቅ ነን፣ ውብ ነን። አልፋ እግዚአብሔር መልኩን ቀርጾብናል እና ጭንቅላት ሲከፈት የተገኘው አስገራሚ ነው። ነጭ ዛፍ እንደ አሮን በትር እኮ በጣም ነጭ ሆነ ይለመልም። ሳይንቲስቶች አሉት። መንፈስ ቅዱስ ነው ያናገረው። አንተ ዝም ብሎ ስያሜ አይሰጥም። እግዚአብሔር ያናግራል። በዛም በዚህም አድሮ በአንተ ብቻ አይምሰል። ድንጋዮችንም ያናግራል። እሰግድለታለሁ እንዳለ ሄሮድስ ማለት ነው። ሳይንቲስቶች ሲያዩት ምን አሉት? አርበር ቪቴ ትሪ ኦፍ ላይፍ አሉት። የሕይወት ዛፍ አሉት። ምን አሉት? ነጭ ስራ አለ እዚህ ውስጥ አንተ። ከዛ የአሮን በትር 12 ሰዓት ቤተ መቅደስ ተቀምጣ ሳይተክሏት በቅላ ሲያጠጧት ለምልማ አብባ ፍርታ እንደተገኘች 12 በኩራን ሆኑ። ጭንቅላት ሲከፈት 12 ስሮች አሉት። ክሬኒያል ነርቭስ ድንቅ ነው፣ ድንቅ ነው። አዋያው ለሙሴ ዘከመ ገብር ግብራ ለደብተራ እኔም አንተም አንቺም ሁላችንም ነን። እነዚህ ነርቮች ቢቋረጡ መስማት አትችልም። አፉ ይተባተባል። መናገር አትችልም። ማየት አትችልም። ስንት ናቸው ቁጥራቸው? 12 ብቻ ናቸው። መጨረሻ ግን የተገኘው በጣም ከባድ ነው። በጣም የሚያበራ ነው። በጣም የሚያንጸባረቅ ነው። እጅግ የተለየ ነው። በጣም ፈሳሽ ነው። በዚህ ያለ ጠብ 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 እያለ በዚህ ይመጣል። በ33 ይሄዳል። ብርሃን የተዋሃደው ቅባት ውስጥ አለ። አቤት እግዚአብሔር ያስቀመጠው እና ሳይንቲስቶች አይዘመን የተባረከ ዘመን አይደል? ሲያዩት በመሳሪያ ይታያል። ነው ሲከፈት ጭንቅላት ምን ብለው እንደሰየሙት ታውቃላችሁ? ሳክሪሽን ክራይስቶ የክርስቶስ ዘይት ብለው ሰየሙት። እስካሁን ነው እሱ ዘይት ነው፣ መቅደሱ ነው። ሁሉ በእርሱ ተጋጥመዋል ይላል። ማንም የለም። ፀሐይ በለው፣ ጨረቃ በለው፣ ከዋክብት በለው፣ ዛፍ በለው፣ አንተ በለው፣ ሁሉ ወጡ ሆነ፣ ሁሉ በእርሱ ሆነ። ወዘንበለ ውሰ አልቦ ዘኮነ ወይ ምንትንም ዘኮነ ከሆነውም ያለ እርሱ ምንም ምን የሆነ የለም። ላሚኒን ፕሮቲናችሁን ብታዩት ሁኔታ እንደተሰቀለ ሆኖ ነው። ያ ሲቋረጥ ትሞታለህ። ነፍሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ሕይወታችን ማን ነው? መድኃኔዓለም ነው። በቀራንዮ ተሰቅሎ ሥጋውን የቆረሰ ደሙን ያፈሰሰ በከበረ ደሙ ፈሳሽነት ዓለምን ያዳነ ሁሉ በእርሱ ምን ሆኗል? ተጋጥሟል። እና ጴጥሮስ ለዚህ ነው የአጥቢያ ኮከብ በልባችሁ እስኪወጣ። የአጥቢያ ኮከብ ማን ነው? ክርስቶስ ነው ራሱ እንዳስተማረ። ያ በሰማይ ሲወጣ አሁንም መድኃኔዓለም በልባችሁ ይውጣ አለ። ይብራ፣ ፀሐይነቱ ምን ይሁን? ይብራ። ብርሃናችሁ በሰው ሁሉ ፊት ምን ይበል? ንገሩኝ እስቲ ምን ይበል? ይብራ ካለ በኋላ ሰሎሞን እቺ ያለውን ቃል ነግሬ አበቃለሁ። 5 ደቂቃ አለ። እሺ እሁየ ጸዓዳ ወቀይ ወንድሜ አለ። ነጭና ቀይ ነው ርዕሱ ማለት ነው።
ከእልፍ የተመረጠ ነው ይላል። ወንድሜ በሉ እስቲ ድገሙት። ነጭና ቀይ ነው፣ ከእልፍ የተመረጠ ነው። ሊቃውንት ሲተረጉሙት ጻዕዳ በመለኮቱ ወቀይ በትስብእቱ ይሉታል። ሰሎሞን ግን ምን ይለዋል? ወልድ ሆየ ግዕዙ ነው፣ አማርኛው አጠር ያደርገዋል። ወልድ ወንድሜ ይላል፣ ውዴ ይለዋል የአማርኛው። ወልድ ማለት እግዚአብሔር ወልድ ነው። ወንድሜ ማለቱ የእኛን ሥጋ ተዋህዷል። ነጭና ቀይ ነው ይላል። ምንና ምንድን ነው? ቀይ ማለቱ ምን ስለተዋሃደ ነው? ሥጋ። እስቲ በሉ ሥጋ። ለዚህ ነው በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 ላይ በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ ነው፣ በውሃና በደሙ እንጂ በውሃው ብቻ አይደለም በማለት ስለ ደሙ ያነሳል። ስለምን ያነሳል? ስለ ደሙ ያነሳል። በተለይ ኢሳይያስ ይሄ ነው የሚያየው፣ ቀይ ሆኖ ያየዋል። በትንቢት እኮ ነው ከ500 ዓመት አስቀድሞ ምን ይላል? መኑ ውእቱ ዝንቱ ዘወፅአ ሜዶ ቀይ አልባስ እምባሶር መካበሲ ኃያል ወግሩም በልብሰቱ። ይህ ከኤዶምያስ ልብሱ የቀላ ከራሶን የሚወጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ ማን ነው ይላል። መልስ ስጡት። ማን ነው? መድኃኔዓለም ክርስቶስ ነው። አያችሁ፣ ቀይ የለበሰ ማለት ነው። ቀይ የለበሰ ማለት ሥጋን የተዋሃደ በዕለተ ዓርብ ወደ ቀራንዮ ሲሄድ ምን የለበሰ? ቀይ ከለሜዳን የለበሰ አምላካችን ማን ነው? ለምን ትቂያ አልባሲከ ይላል ኢሳይያስ። ልብስ ስለምን ቀላ? ጥያቄ ነው። ለምን ሥጋን ተዋሃድክ? ወይም ከፈለጋችሁ ለምን ቀይ ከለሜዳን ለበስክ ይላል። ጉዳዩ ነጭና ቀይ ነው። አዎ ከለሜዳን ለብሶ ሄዷል። ልብሱን ገፈው ቀይ ግምጃ ለበሱት። ይህን አታዩትም? አይናችሁ ከስሩም አክሊል ዶንኩ ነው በራሱ ላይ፣ በቀኝ እጁም ዕጣ ነበረ። በፊቱ ተንበርክከው ያሁን ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት ይላል ማቴዎስ 27:28። ለምን ትቂያ አልባሲከ? ልብስ ስለምን ቀላ? ለምን ከለሜዳ ለበስክ? አዎ ለመዘበት ነው፣ ደምህን እናፈሳለን ለማለት ነው። ግን እነሱ ቢያደርጉትም ቀዩ አምላክ ግን ሥጋን የተዋሃደው ክርስቶስ ግን ቀይ ለመልበሱ ምንድን ነው? ሊቀ ካህናት ስለነበረ ነው። በዘጸአት 28:5 ላይ ምን ይላል? ወርቅንም ሰማያዊ፣ ሐምራዊ፣ ቀይ ግምጃ ጥሩ በፍታም ውሰዱ። ምን አይነት ግምጃ? ቀይ። ሊቀ ካህናቱ ቀይ ግምጃን ይለብሳል። ለምን? በከበረ ደሙ ፈሳሽነት የዓለምን ኃጢአት ያስወገደ ማን ነው? ንገሩኝ። የክብር ባለቤት የአማልክት አምላክ የነገሥታት ንጉሥ ኢየሱስ ክርስቶስ ብቻ ነው። ስለዚህ በደምም የተረጨ ቀይ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ራዕይ 19:13 ወያጽብ ወይን ልብሶ ወለደ ማስካል ሰንዱ ነው። ዘፍጥረት ላይ 49 ልብሱን በወይን ያጥባል፣ ቀሚሱንም በዘለላው ደም ያጥባል። 49:10 ላይ ማለት ነው። ስለዚህ ነጭ ደግሞ ምንድን ነው? አምላክነቱ ውስጥ ይላሉ። ፍጹም ሰው ፍጹም አምላክ ማን ብቻ ነው? ክርስቶስ ነው። ከእልፍ የተመረጠ ነው። ድንግል ማርያም በረከቷ ይደርብንና ቤተ መቅደስ ይዛው በአርባ ቀኑ ስትገባ ስምዖን ሲታቀፈው ታውቃላችሁ አይደል? አባ ጽጌ ድንግል ያዩ ምን ይላል? እንዘ ተአቅፍዮ ለሕፃንኪ። ጽጌ አልፏል ግን ብንጠቅሰው ጥሩ ነው። ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንስ ነይ ርግብየ ትናዘዝኒ እምላህ ወኒ ሰናይቲ ምስለ ገብርኤል ፍሱሕ ወሚካኤል ከማኪ ርኅሩኅ። በተአምርና በንጽሕና ዕለት አለ ነጭም ቀይም አበባ ልጅሽን ሕፃንሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ድንግል ማርያም ርግበ ኖኅ፣ ርግበ ዳዊት፣ ርግበ ሰሎሞን ከሐዘን ከለቅሶ ታረጋጊኝ ዘንድ ነይ ድንግል ማርያም ትምጣ በመካከላችን። ማንም ታቅፋ? ነጭም ቀይም አበባ ልጇን። ክብር ምስጋና ለስሙ። ነጭ አበባ ቀይ አበባ። ስትመጪ ግን አለ ብቻሽን አትምጪ ነው። ደስተኛውን ገብርኤልንና እንዳንቺ ርኅሩኅ ሆነው ሚካኤልን፣ ለእኛ ደግሞ እስጢፋኖስን ጨምራ ትምጣልን እመቤታችን። ለምን? ቀይ ጽጌረዳ መስዋዕትነቱን ያመለክታል። እናንተ ጊፍት እያላችሁ ለፍሬንዶቻችሁ ነው የምትሰጡት አይደለም? ጾመ ድጓ ላይ ምን ይላል?
ጽጌረዳ ያስቀምጡ ይላል። የስቅለቱ ቀን ሲወጡ ነው ያተቀደሳቱ ምን ይላል? ትእዛዝ አለ። ቀይ ጽጌረዳ ያስቀምጡ። ለምንድን ነው ቀይ ጽጌረዳ? ጽጌረዳ ውብ እንደሆነ ምንድን ነው? አምላካችን ምንድን ነው? ውብ ነው። ይሄኛው እንደሆነ ነው። ውበቱ ከሰው ልጆች ሁሉ ይልቅ ይላል፣ ያምራል። ቀይ እንደሆነ ምኑን አፍስሷል? ደሙን አፍስሷል። ጽጌረዳ በእሾህ እንደተከበበች የክብር ባለቤት የሾህ አክሊልን ምን ብሏል? በጭንቅላቱ ላይ ተቀዳጅቷል። በመቀዳጀት ውስጥ አጥፋ ለነ መርገመ ሾህ ወአሜከላ ዘበቆለ ውስተ ምድርነ፣ በምድራችን የበቀለ እሾህ አሜከላ መርገምን ምን ብሏል? ሽሯል። ልክ እንደ ነጭ አበባ ደግሞ ትንሣኤውን ገልጧል። ምስጋና ለስሙ። ትንሣኤውን ገልጧል። ለዚህ ነው ክርስትና ስንነሳ ነጭ፣ ቀይ፣ ጥቁር ቀለም ያለው ማተብ ይታሰርልናል። አላነታችን እታችሁት ያሰርኩት ነጭ፣ ቀይ፣ ጥቁር ነው። ቀይ ጥቁር ለምንድን ነው ነጩ? አንድ ወታደር መጣና ቀኝ ጎኑን በተሳለ ጦር ምን አደረገው? ወጋው። እንደ ለፊደል ሆኖ ንጹሕ ውሃ ፈሰሰ። የተጠመቅንበት ነው። ትኩስ ደም ወጣ። የጠጣነው ነው። ስጋው ተፈተተ። የበላነው ነው። ስለዚህ ከጎኑ የፈሰሰ ውሃ ተጠምቀን ስጋውን የበላን ደሙን የጠጣን በቀዳሚ ሮድ የታተን የክርስቶስ መቅደሱ ሆነናል። ክብር ምስጋና ለስሙ ይሁን። ስለዚህ ማን ይመስል ማን ይመስላል ብሎ እንደተናገረ በእውነት ማን እሱን ሊመስል ይችላል? በአንድ ደቂቃ ትምህርት የሚጨርሰው በስንት ደቂቃ? በአንድ ደቂቃ። አባ ጊዮርጊስ በመጽሐፈ ምስጢር ላይ እንዲህ ይለዋል። የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። የሰመረ መስዋዕት ስንለው በአቤል ዘንድ ይታያል። ማይታይበት የት አለ? ነጭም ቀይም አበባ ጌታችን። ያማረ መዓዛ ስንለው በኖህ ዘንድ ይታያል። የርስትና ወይን ብለን ስንጠራው በመልከጼዴቅ ዘንድ ይታያል። ወዳጅ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ብለን ስንጠራው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው ወይም እሳት ብለን ስናየው በሙሴ ቁጥቋጦ ውስጥ ይታያል። የኮሬብ ዓለት የታምር ውሃ ብለን ስንጠራው በአሮን የወርቅ ማዕድ ውስጥ ይገኛል። ሕግና ትእዛዝ ጽላት ብለን ስንጠራው በምን ውስጥ ይታያል? በቃል ኪዳኑ ታቦት ውስጥ ይገኛል። ሽቱ ባለው ጊዜ በጽዮን የዘይት ቀንድ ይገኛል። ጠል ባለው ጊዜ በዳዊት ዘንድ ይገኛል። ንጉሥ ባለው ጊዜ በሰሎሞን ዘንድ ይገኛል። ሕፃን ባለው ጊዜ በኢሳይያስ ዘንድ ይገኛል። በማን? ሕፃን ተወለደልን፣ ወንድ ልጅን ተሰጠን፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ አለ። ድንቆች ድንቅ ድንቅ ነው። ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። የበትሮሎኒ ብለን ስንጠራው ኤርምያስ ዘንድ ይገኛል። ቀጭን ፉጨት ብለን ስንጠራው ኤልያስ ዘንድ ይገኛል። ፈረሰኛ ብለን ስንጠራው ዘካርያስ ዘንድ ይገኛል። ግምጃ ብለን ስንጠራው ሕዝቅኤል ዘንድ ይገኛል። ከተራራ የወረደ ደንጊያ ብለን ስንጠራው በዳንኤል ዘንድ ይገኛል። የምስጋና ጽዋ ብለን ስንጠራው በሱቱኤል ዕዝራ ዘንድ ይገኛል። አምላካችን የማይገኝበት የለም፣ ሁሉ በእርሱ ሆነ። ስለዚህ በእውነት ይህንን ማየት ነው። በቃ ስብከት ማለት ይህን ማየት ነው። እናየው ዘንድ ደግሞ መልክና ደም ግባት የለውም ይላል ኢሳይያስ። ደግሞ ሰሎሞን እንዲያስደስተው እንዲሁ ውበቱን ያሳይቶን፣ አቤት የአምላካችን ፀሐይነቱን ያሳይቶን ሲያፍለቀልቀን፣ ኢሳይያስ ደግሞ ምን ይላል? እናየው ዘንድ መልክና ደም ግባት የሕማም ሰው ይላል። በቃ ቀራንዮ ላይ ወስደናል። ቀራንዮ ላይ ወስደናል። ቀራንዮን እስቲ ያስቡት። 6666 ጊዜ የተገረፈ ጀርባ ሰውነት አስባችሁታል? ስጋ አልቆ እንደበረዶ አጥንቱ 1 2 3 ብሎ ሲቆጠር በስጅ ሚስማር የተወጋ እጁ እግሩ በጦር የተበሳ ጎኑ በሾህ አክሊል እዚህ ጋር ደግሞ ደፍተው አክሊል እንደገና ጭንቅላቱን መጥቶ ፊቱ በደም እናየው ዘንድ መልክና ደም ግባት የለም። ብቻ እኛ ክርስቲያኖች ሁለቱንም እናያለን። የሕማም ፊቱንም እናስባለን፣ የደብረ ታቦር ፊቱንም እናስባለን። ምክንያቱም ውዴ ነጭና ቀይ ነው። ወስብሐት ለእግዚአብሔር።